ዛሬ የጠበቃ ሙሉዓለም ጌታቸውን የህግ ጉዳይ ያጋሩበትን መረጃና እንዲሁም ደግሞ ሲኤንኤን ስለ ዲኤችኤስ አስመልክቶ ያወጣው ዘገባን ይዘን ቀርበናል። በተለይ ዩኤስሲአይኤስ ዛሬ ባወጣው አዲስ ረቂቅ ህግ አሳይለም የሚያመለክቱ ሰዎች ከ365 ቀን እስከ 1 ዓመት ከ6 ወር የስራ ፈቃድ ለማመልከት መጠበቅ እንዳለባቸው ይደነግጋል። ታዲያ ይሄ ለውጥ ተደርጎበታል። ምንድነው ለውጡ? በተለይ ሲኤንኤን ደግሞ ያጋራው መረጃ አለ። እንግዲህ ሲኤንኤን ጠንከር ያለ ዲኤችኤስ ላይ ያጋራው መረጃ ወደ እናንተ እናደርሳለን። በአሜሪካና በመላው ዓለም የምትገኙ ውድ የቻናላችን ቤተሰቦች እንዴት ናችሁ? ዜና ፕላስ ጀመርን መረጃውን ወደ እናንተ እያደረስነው እንገኛለን። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። ወደ ጉዳዩ አለፍን። ዩኤስሲአይኤስ ባወጣው መረጃ ወይም ደግሞ አዲስ ረቂቅ ህግ አሳይለም የሚያመለክቱ ሰዎች ከ365 ቀን እስከ 1 ዓመት ከ6 ወር የስራ ፈቃድ ለማመልከት መጠበቅ እንዳለባቸው ይደነግጋል። ጠበቃ ሙሉዓለም ጌታቸው እንዳጋራው መረጃ ከሆነ ይሄ ከዚህ በፊት ከነበረው የ6 ወር ቆይታ ወደ 1 ዓመትና ከዛ በላይ የሚፈጅ ጊዜ የሚያስቀምጥ ነው። አሜሪካ ውስጥ ከገቡ ከ1 ዓመት ቆይታ በኋላ አሳይለም የሚያመለክቱ ሰዎች የስራ ፈቃድ አሳይለማቸው እስከሚጸድቅበት ድረስ ላይሰጣቸው እንደሚችል ይገልጻል። ይህ ህግ ግን አሳይለም ለብዙ ሰዎች ዝግ የሚያደርጉ ረቂቆች አካቷል። ከጸደቀ አሳይለም ሂደት ላይ በጣም ከፍተኛ የሆነ ለውጥ እንደሚያመጣ ነው የሚገለጸው። እንግዲህ በሌላ በኩል ደግሞ እንደ ጠበቃ ሙሉዓለም ጌታቸው መረጃ ከሆነ ሚኒሶታ የድል አድራጊዎች ስቴት መሆኗን ቀጥላለች። ሚኒሶታ ለስደተኞች መብት ራሳቸውን አሳልፈው የሰጡ የህይወት ዋጋ የከፈሉ ደጋጎች ህዝቦች የሞሉባት ምድር ሆናለች። በተለይ ኢኤስኤፍኤንኤ ይህ የእግር ኳስ ዝግጅት በዚያ ይበገሬ ወይም ደግሞ ባይበገሬነት ህዝብ መሃል ለማድረግ መወሰኑ ድንቅ ምልክት ነው። ከመላው አሜሪካ ኢትዮጵያን በዚህ ዝግጅት ላይ ለመሳተፍ ለመወሰን እንደሚገባቸው ተገልጿል። በተለይ ሚኒሶታ አካባቢ ያሉ ኢትዮጵያውያን ለስደተኞች በደም ዋጋ የከፈለላቸው ህዝብን ማክበር ድንቅ ባህሪ ነው። ለዚህ ደግሞ ከፍ ያለ ምስጋና ማድረግ ያስፈልጋል። ስደተኞች ይህንን ማድረግ የሚኖርባቸው ትልቅ ውለታ ስላለ ነውና በዚህም ደግሞ የሶማሌ ስደተኞች ሰላማዊ ሰልፍ ለሚወጡ እንዲሁም ደግሞ ሳምቡሳ ሻይ ያፈሉ በተለይ ብዙ ነገር እያደረጉ ነበር። ኢትዮጵያውያን ስደተኞች ይሄ ንቃተ ህሊና ይኑረን፣ በገፍ ወጥተን ታንኪዩ ሚኒሶታ እንበላቸው። በተለይ ሚኒሶታ አይሲ የሌለበት ስቴት ሚኒሶታ ሆኗል። ለኢትዮጵያውያን ትልቅ ነገር ነው። ስደተኞች በሰላም የሚንቀሳቀሱበት ስቴት ሆኗል ሚኒሶታ። ይሄ ደግሞ የእነዚህ ህዝቦች የደም ዋጋ ውጤት ነውና ስደተኞች እንግዲህ ሞተው ዋጋ ከፍለው ይህንን አድርገዋል። ሚኒሶታ አጠቃላይ የኢሚግሬሽን ኢንፎርስመንት ሞተር ያቀዘቀዘ የትራምፕ አስተዳደር አጠቃላይ በስደተኞች ላይ የሚወስነው የእርምጃ ድጋፍ ዝቅ ያደረገ ነውና ይህ እንግዲህ ብዙ ኢትዮጵያ ሊረዱት ይገባል። ፖለቲካ ወይም ኮንሽስ ከሆንን ይህ አጋጣሚ ተጠቅመን ልናመሰግን ይገባል ተብሏል። ፖለቲካሊ ሊመሰገን የሚገባው ስራ ነው ተብሏል። ሌላው እንግዲህ ጠበቃ ሙሉዓለም ጌታቸው ያጋራው የሲኤንኤን ዘገባ እንደሚያመለክተው ከሆነ በመላው አሜሪካ እንዲሁም በዓለም ዙሪያ መነጋገሪያ እየሆነ ያለው አንድ አስደንጋጭ የሲኤንኤን ዜና ዘገባም ወደ እናንተ እናደርሳለን። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በቅርቡ ያወጣው ከመጣጥፎቹ መሃል ከመጥፎቹ መጥፎ ወርስት ኦፍ ዘ ወርስት የተባለ ስደተኞችን ዝርዝር የያዘ ድረገጽ በጣም በከባድ ስህተቶች የተሞላ መሆኑን መስሪያ ቤቱ ይፋ አድርጓል። እንግዲህ ፌብሩዋሪ 19 2026 የወጣው ይሄ ዘገባም የሲኤንኤን ዘገባ እንደሚያመለክተው መስሪያ ቤቱ አደገኛ ብሎ የፈረጃቸው ግለሰቦች ዝርዝር የተሳሳቱ መረጃዎችን የያዘ በመሆኑ የብዙ ንጹሐን ህይወትና ስማቸው ለአደጋ አጋልጧል። ይህ ድረገጽ እንግዲህ መጀመሪያ ሲቋቋም ዓላማው ወንጀል የፈጸሙና ለብሔራዊ ደህንነት ስጋት የሆኑ ለስደተኞች ደግሞ ለሰፊው ህዝብ ይፋ ማድረግ ቢሆንም አሁን ግን ነገሮች ተበላሽተው ወይም ተገላብጠው መስሪያ ቤቱ ራሱ ስህተቱ ተወቃሽ ሆኗል። እንደ ሲኤንኤን ጋዜጠኞች ማይክል ዊሊያም እና አሌክስ ሊድስ ማቲዩስ ዘገባ ከሆነ በዝርዝር ውስጥ ከተካተቱ ሰዎች መሃል በርካቶቹ ምንም አይነት የከፋ ወንጀል የሌለባቸው አልፎ ተርፎም የማንነት መመሳሰል ሰለባ የሆኑ ንጹሃን ናቸው። ስህተቶቹ ዝም ብለው የታዩ ሳይሆኑ በዝርዝር ውስጥ ተንሰራፍቶ የሚገኙ
በተለይ ሪፍ ዊዝ ኢረርስ መሆናቸው ነው ትልቁ ቁጣ የቀሰቀሰው። ለምሳሌ ትናንሽ የትራፊክ ጥፋቶች ያለባቸው ሰዎች እንደ ትልቅ ወንጀለኛ ተቆጥረው ገብተዋል፣ እዚህ ውስጥ ተካተዋል። እንዲሁም ከዓመታት በፊት ጉዳያቸው ተዘግቶ በሰላም የሚኖሩ ሰዎች ዳግም ስማቸው በከፋ ሁኔታ ተነስቷል። ይህ ድርጊት ደግሞ በሀገሪቱ የፖለቲካ መድረክ ላይ ትልቅ ማዕበል ፈጥሯል። የዲኤችኤስ ኃላፊ ክርስቲኖም የሚመሩት መስሪያ ቤት ይህንን ያልተጣራ መረጃ ለሕዝብ ይፋ ማድረጉ በተለይ የሰብአዊ መብት ተሟጋቾችና የሕግ ባለሙያዎች ድርጊቱን ፖለቲካዊ ፕሮፓጋንዳ ሲሉ ፈርጀውታል። መንግስት የሰዎችን ስም ያለ በቂ ማስረጃ በማጥፋቱና ለጥቃት በማጋለጡ ከፍተኛ የካሳ ክስ ሊቀርብበት ወይም ሊመሰረትበት እንደሚችል እየተነገረ ነው የሚገኘው። አሁን ላይ መስሪያ ቤቱ ስህተቱን አምኖ ድረገጹን በድጋሚ ለመፈተሽና ለማስተካከል ቃል ቢገባም በብዙዎች ዘንድ የተፈጠረው ጥርጣሬና በግለሰቦች ላይ የደረሰው ማህበራዊ ጫና በቀላሉ ቢታረም አይደለም። ይህ አጋጣሚ የመንግስት የመስሪያ ቤቶችን መረጃ ሲያሰናዱ በተለይ ደግሞ ምን ያህል ጥንቃቄ ማድረግ እንዳለባቸው ትልቅ ትምህርት የሰጠ ሲሆን በቀጣይም እንግዲህ ጉዳዩ ወደ ፍርድ ቤት አምርቶ ምን አይነት ውሳኔ እንደሚያገኝ በቅርበት የምንከታተል ይሆናል። እናንተስ መንግስት እንዲህ አይነት ዝርዝሮች ያለ ጥልቅ ማጣራት ለህዝብ ይፋ ማድረጉ እንዴት ታዩታላችሁ? አስተያየታችሁም በተለይ በሀሳብ መስጫው ላይ ያጋሩን። ለተጨማሪ ወቅታዊ መረጃዎችና ዜናዎች ቻናላችንን ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑና ጠይቃለን። በተለይ ደግሞ በዜና ፕላስ የዩቲዩብ ቻናላችን የሚቀርቡ ስደተኞችን የተመለከቱ በተለይ አሜሪካ ውስጥ የሚገኙ ኢትዮጵያውያንን የተመለከቱ እንዲሁም ደግሞ በስደተኞች ጉዳይ፣ በጉዞ ጉዳይ፣ በተለያየ ሁኔታ ውስጥ የተጨነቁ የህግ ጉዳይ የህግ ድጋፍ የሚፈልጉ ሰዎችን የህግ ባለሙያዎችን መረጃ በመፈለግ ወይም ደግሞ አጠቃላይ ኢንተርናሽናል የሚዲያ ተቋማት የገለጹትን መረጃም ያስነበቡትን እይታ ወደ እናንተ በማጋራት ለእናንተ በቂ የምንለውን መረጃ የምናደርስበት ነው። መረጃ ትልቅ ኃይል አለው። አንዳንድ ዘገባዎቻችን በተለይ ደግሞ የግለሰቦች እይታ ወይም ደግሞ አንዳንድ ተቋማት ያወጧቸው መረጃዎች ሊሆኑ ይችላሉ። ይህንን ደግሞ ለግለሰቦቹም ሆነ ለተቋማቱ ስጋት ሳይሆን ለተመልካች ወይም ደግሞ ለዩቲዩብ ቻናላችን ቤተሰቦች በሚስማማ መልኩ ወደ እናንተ የምናደርሰው ይሆናል። በተለይ አንዳንድ ጊዜ የተለያዩ መረጃዎችን ወደ እናንተ ስናደርስ የተጣራና ትክክለኛ የሆኑ መረጃዎችን ነው ወደ እናንተ የምናደርሰው። ስለዚህ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ዘውትር የምናስተላልፋቸው መልእክቶች፣ የሚቀርቡ መረጃዎች በየትም ዓለም ላይ ብትሆኑ ኢትዮጵያን የሆናችሁ ውድ ኢትዮጵያን ከዛም ባሻገር አሜሪካን ሀገር የሚኖሩ የሌላ ሀገር ዜጎች መረጃው ቢጋራ ለእናንተ ይጠቅማልና ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ በተለይ ደግሞ ሱፐር ስቲከር የምትባለውን ነገር ሱፐር ታንክስ ብትጋብዙን ለመረጃችን አድናቆታችሁን ብትሰጡን ለምናደርሰው ወቅታዊና ተአማኒ መረጃ ደግሞ ለእኛም እንደ ማበረታቻ ይሆናልና በተለይ በአሁን ጊዜ ስቱዲዮ የተለያየ መሳሪያ ድጋፎች ያስፈልጉናልና የውድ ተመልካቾቻችን ሀሳብና አስተያየት ብርታትና ጥንካሬ ነው። ከዛም ባሻገር ደግሞ መረጃዎች ስናደርሳችሁ ተገቢውን ነገር ወደ እናንተ አጣርተን ነውና የምናደርሰው። በፍጹም ስጋት አይገባችሁ። ይህ ዜና ፕላስ ነው። ዘውትር ዕለታዊና ሳምንታዊ ጉዳዮችን፣ አነጋጋሪ መረጃዎችን ወደ እናንተ በማድረስ አብረናችሁ እየቆየን ነውና መልካም ቆይታ እንዲሆንላችሁ ጋብዘናል። ለዕለቱ ስላደመጣችሁ እናመሰግናለን። ዜና ፕላስ በቀጣዩ መረጃ እንገናኛለን። ሰናይ ጊዜ። አበቃን።